ሁለት በኩል የተሳሉ መምህራንን ካቶሊኮች ናቸው እያለ የሚሳደብ ለዛው እነዘበነን እነሮዳስን ተጠሪ መምህራንን ወይኔ ያስፈራል። ወይኔ እስክሪኑ ላይ እንደምትመለከቱት ብዙዎች በእነዚህ በቤተ ክርስቲያን እንቁ መምህራን ላይ ብዙ ጊዜ ሲያላግጡ ሲሰድቡ ሲተቹ በፌዝ ቪዲዮ እየሰሩ ሲለቁ እናውቃለን። መምህር ዶክተር ዘበነ ለማንና መምህራችን ዶክተር ሮዳስ ታደሰ ላይ ማለት ነው እንደ ዘመቻ የተከፈተ ይመስላል። ዘብ የተረት አባት፣ ሮዳስ የተረት አባት፣ አባ ገብረ ኪዳን ሌሎችን መምህራኖቻችንን የተረት አባቶች እያሉ ሲተቹ እናውቃለን። ብዙ ጊዜ እንደዛ የሚያደርጉት ደግሞ ፕሮቴስታንቶች ናቸው። እና ያ አይደለም አሁን የገረመኝ ይህንን ቪዲዮ ይዤላችሁ እንደመጣም ያደረገኝ ከሰሞኑ አንዱ ወጠጤ ጎረምሳው ወጥቶ ወቸጉር ላይ ፖድካስቱን ታውቁታላችሁ ዩቲዩብ ላይ ወጥቶ መምህራችን ዶክተር ዘበነ ለማን ለማቃለልና አዋርዶ ለመናገር ሞክሯል። ብዙዎችም እየተቀባበሉት ነበር እና አንድ ሙሉ ቪዲዮ ይገባዋል ብዬ ስላሰብኩ ነው ይህንን ቪዲዮ ይዤላችሁ የመጣሁት። በዛ ጉዳይ አንዳንድ ሀሳቦችን እናነሳለን። ወንድማችን ኬኩን አሰንም ያነሳው ሀሳብ አለ። አሁን ደግሞ የሆነ ቲም አለ፣ የሆነ አደገኛ ቲም አለ የተማሩ ሰዎችን የሚያሸማቅቅ እሱንም አጠናክረን ሐሳብ አስተያየታችንን እንሰጥበታለን። እንዲሁ ወሬ ብቻ እንዳይሆንብን የመምህራንንም እጅግ በጣም ዕውቀት የሚያስጨብጡ ቪዲዮዎችንም አንድ ላይ ይዤላችሁ መጥቻለሁ። የዛሬ ቪዲዮዎች በጣም አጭር ቪዲዮ ነው። እነዚህን ጉዳዮች በዛሬ ቪዲዮ እንመለከታለን። የሰማችሁት ሌላው አሰሙ። ይሄንንም ሌሎች ሰዎች እንዲደርሳቸው ሰብስክራይብ አድርጉት፣ ሼር አድርጉት፣ አዳርሱት፣ ተመራችሁ ሌላው አድርሱት። የተጠቀማችሁበት ሁሉ ጻፉልኝ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ እመቤቴ አትለያችሁ፣ ክፉ አይንካችሁ። አድማሱ ለአንተ ምንድነው? ማሱ የሚባል ያክስቴ ልጅም አለ ያጎቴ ተመልኮት ይንቀል ማሱ የሚባል አለ። ተይ ሰፈሪና ተረብሮ አንቺ ባም ያልስቅም ብዬ ነበር። 0934 11 43 65 የራስህ ስልክ ነው። አይ አባ ስሙ ማን ነው? አብኖ ዘሪቱ የምትባል ታውቂያለሽ? እኔ ነኝ ራሴ ነኝ። አንተ ሰላም ነኝ። ተካልኝ ማለት ነው። ራሴው ነኝ። ሳልፈልግ አሳከኘው። ዘሪቱ አቤት። 0935 ቤት ስልክ ታውቂያለሽ? የራሴ ስልክ ነው። 35 ቤት 0389 የራሴ ስልክ ነው። እንግዲህ ውድ ቤተሰቦቼ በሚያሳዝን በሚገርም በሚያሳፍር ሁኔታ እነዚህ ሰዎች ናቸው እነ ሮዳስን እነ ዶክተር ዘበነ ለማን ለመተቸት የሚሞክሩት የተረት አባቶች ናቸው እያሉ ሊተቹ የሚሞክሩት። እንደዚህ አይነት ቀልዶችን እንደዚህ አይነት ማላገጦችን አሜን ብለው የሚቀበሉ ሰዎች ናቸው። ማንኛውም ጥሩ ሐሳቦችን ወንድማችን ኬኩን አንስቷል። እሱን ቪዲዮ ከመመልከታችን በፊት አንድ ሁለት እስቲ የነ ዶክተር ዘበነ ለማን ቪዲዮችን እንመልከት። እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ፣ አስባለሁም ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩ እና ወደ 8000 ምናምን ገጽ ሆኗል መጽሐፉ። በገጽ ብቻ ዝም ብሎ ፕላስ ያወር እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለና በረከት በጣም ብዙ ነው እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። ቱቱቱ ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። ቱቱቱ ማለት በረከት ነው ማለት ነው እና አይኖ አውቀዋለሁ ያንን ሰው። አንዳንድ ጊዜ ሁሉንም ነገር በራሴ ሰራሁት በራሴ ሞከርኩት ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመርለታል፣ ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ፣ ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ስለዚህ የሆነ ቴክኒክ ወይም መንገድ አለ። አንዳንዴ
በጣም ብዙ መስራት እንፈልጋለን። አንድም ጠብ አይልም። እንኳን 28 መጽሐፍ ይቅርና ሰው የሚቀየርበት ጥልቅ የሆኑ ኢትዮጵያዊ መንፈሳዊ ጥበቦችን የያዘ ይቅርና አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም እና ተመልካቾቻችን እንደዚህ ውጤታማ ይሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በአለማቸው ዙሪያ። ሙሉ ቪዲዮን ማን ያዘዋል እሸቱ ዩቲዩብ ላይ ገብታችሁ መከታተል ትችላላችሁ። በጣም ብዙ እውቀቶችን የምታተርፉባቸው ቪዲዮዎች ናቸው። የመመራችን ፖድካስት ላይም ሌላ ቦታም ካያችሁ አትለፉ በዚህ አጋጣሚና አሁን እዚህ ጋር ራሱ ጥሩ ፖይንት አንስተዋል። ማን ያዘዋል ሲል እንደሰማችሁት 28 መጽሐፍ ይሄ በእውነት በእግዚአብሔር አጋዥነት ነው እና በመመራችን ብርታት ነው የእሳቸውም ብርታት ታክሎበት ማለት ነው። በጣም ይደንቃልና እና እኔ አንድ በጣም የሚገርመኝ ነገር መመራችን 28 መጽሐፍ ጽፈዋልና 28 መጽሐፍ ከምንም አንስቶ መጽሐፍ ቀርቶ 28 መጽሐፍ በህይወት ዘመኑ ያላነበበ አንድ ወጣጤ መጥቶ እነዚህ መምህራንን ሲተች ማየት በጣም ከባድ በጣም እንደው ለመቀበል ለማየትም ለማመንም ለመስማትም ይከብድ ነው በእውነት እና እነዚህ መምህራን በሚገባቸው ክብር አልተሰጣቸውም ብዬ አምናለሁ። ለማንኛውም ብዙ ሐሳቦችን አሁንም እናነሳለን። ውድ ቤተሰቦቼ እናንተም ሐሳብ አስተያየታችሁን አስቀምጡ ኮሜንት ላይ ቪዲዮን እየተመለከታችሁ። ኦርቶዶክስ ትሰማኛለህ? አንተ ሰነፍ ኦርቶዶክስ እየሰማኸኝ ነው? አንቺስ እያደመጥሽ ነው? ብዙ ሰዎች እኮ ለምንፍቅና የሚዳረጉት ለምንድነው? መጽሐፋቸውን አያውቁም፣ ትምህርታቸውን አያውቁም። አብዛኞቻችሁ ያ ነው ችግራችሁ። ያ ነው ትልቁ ችግር። ይሄንን ነው ሁልጊዜ ዕውቀት እያልኩ እምጮኸው ይሄንን ነው። ዕውቀት እንዲዘራብህ ነው በልቡና። አትስነፍ፣ አትድከም፣ አተኛ። የሰይጣን መጫወቻና ፈረስ አትሁን። የኦርቶዶክስ ምእመን አትሁን። ተነስ። ሌሎቹ የስተት ትምህርት ይዘው መጥተው በርህን ሲያንኳኩ አንተ በርህን ከፍተህ የምታስገባ የሰይጣን ድምጽ የምታስገባ ትውልድ እየሆንክ ነው። ስሜታዊ እየሆንክ ነው። ዓለማዊ እየሆንክ ነው። እንደ አሕዛብ እየሆንክ ነው። ክርስቲያን አልሆንክም። እውነተኛ ክርስቲያኖች እኮ በቃል የተሞሉ ናቸው። በቃል የተሞላችሁ ሁኑ። የድሮ አባቶቻችሁ እኮ እውነትን ያውቁት ነበር። ዳዊት ይደግሙ ነበር። ጸሎት ያደርጉ። አንተ ጸሎትም ረስተሃል፣ ተኝተሃል፣ አንቀላፍተሃል፣ አሳማ ሆነሃል። መብላት ብቻ ነው የምታስበው የምታልመው። ጾም ሊመጣ መብላት፣ ጾም ሲፈታ መብላት። ይሄንን አስወግደህ ተነስ፣ ቅና፣ ዓይንህን አብራ፣ ልቡናን ክፈት። አይቆጭህም እንዴ? የመናፍቃን መጫወቻ ስትሆን ሀገሪቱ የካህዲያን መጫወቻ ስትሆን አይቆጭህም? የተቆነጻጸለ መጽሐፍ መጫወቻ ስትሆን አይቆጭህም? በርህን ከፍተህ ትከሻህን ለነሱ ፈረስ ለመሆን የሰጠህ ትውልድ ተነስ፣ ተለወጥ፣ ተቀየር፣ ራስን ለውጥ፣ እወቅ፣ አንብብ። ለምን እንደማታነበው መጽሐፍ ቅዱስ? ፌስቡክ ላይ አንደኛ ነህ፣ ቲክቶክ ላይ አንደኛ ነህ። መጽሐፍ ቅዱስ ገልጠ ለማንበብ ግን አልቻልክም። በዲያብሎስ መንፈስ ታስረሃል፣ በአጋንንት ስራት ተይዘሃል። ከዛ ውስጥ ውጣ፣ ንጻ፣ ተነስ፣ ንቃ። በመንፈስ ቅዱስ ታጠብና ተቀደስ። የኦርቶዶክስ ልጅ ሆይ አተኛ፣ አታንቀላፋ። አንተ እውር እይ ነው የሚልህ ቅዱስ ጴጥሮስ። እይ፣ የቅርቡን ብቻ የሚያይሱ እውር ነው ይልሃል። የሩቁንም ተመልከት። ለኦርቶዶክሳውያን ወጣቶች ነው እንግዲህ ይህ መልእክት የመመራችን አባታችን እንዲህ ነው ብዙ ጊዜ እንቅጭቅጩን ለወጣቱም ለሽማግሌውም ለህፃኑም ሳይሉ ለሴቶችም ሳይሉ ለሁሉም እንዲ ሳይለዩ ለሁሉም እንደሚያስተምሩት እና እጅግ በጣም በኦርቶዶክሳውያን ዘንድ ተወዳጅ ናቸው። ሁላችንም እንወዳቸው። እኔ በቪዲዮዎቼ መሃል ሁሌም ሪአክት ስናደርግ እንደምታስተውላላችሁ ቢያስባለው የሳቸው ቪዲዮ አለ ብዙ ጊዜ ብዙ ቁም ነገሮች የሚያስጨብጡ እንዲህ የቅድስት ቤተክርስቲያን ትክክለኛ አስተምሮ የሚያስተምሩ መምህር ናቸው። ሁላችሁም መምህራንን አባቶቻችንን ይጠብቅልን። በተለይ እነዚህ ሁለቱ መምህራንን ዘመቻ ስለተከፈተባቸው ይጠብቅልን፣ በእድሜ በጤና በጸጋ ይጠብቅልን እያላችሁ ኮሜንት ላይ ጻፉ። እስቲ ወንድማችን ያነሳውን ሐሳብ አብረን እንከታተል። አሁን ደግሞ የሆነ ቲም አለ፣ የሆነ አደገኛ ቲም አለ፣ የተማሩ ሰዎችን የሚያሸማቅቅ ዶክተር ሮዳስንና ዶክተር ዘበነ የሚሳደብ ቲም እኮ አለ። ዶክተር ሮዳስን ዶክተር ዘበነን እኚህ እኮ ሰዎች እኮ ከባችለር አልፈው ማስተሬት ይዘው ፒኤችዲ ሆልደር ናቸው። ለዛውም በቴዎሎጂ በስነ መለኮት። አሁን ትምህርቱን ከ8ኛ ክፍል ማለፍ ያልቻለ ወመኔ ሁላ ነው የሚሳደበው። መነጽር ያደርግልሃል፣ ነጭ መነጽር፣ እንደ ተማረ ሰው ነጠላውን አድርጎ የሚሳደብ የቤተ ክርስቲያን ሊቃውንትን የሚያንጓጥጥ ትውልድ። እኔ ከባድ ነው በጣም ቲክታክ በጣም ከባድ ነው። እና ከነዚህ ሰዎች ጋር እንዴት ነው የምትግባባው?
ትምህርት እምቢ ብሎት እስከ 10ኛ ክፍልማ የተማረው መልካም ነው። 10ኛ ክፍል ጨርሶ ቴዎሎጂ ዝም ብሎ የመንደር ወጠጤ ብቻ አብዛኛው ትምህርት እምቢ ብሎት ነው። ትምህርት እምቢ ብሎት መግባት ስላልቻለ ዞር ይልና ስነ መለኮት ይገባል። ከዛ ከጉባኤ በጉባኤ ቤት ያለፉ መምህራንን ተጠሪ መምህራንን ስነ መለኮቱንም የሚያውቁ በሁለት በኩል የተሳሉ መምህራንን ካቶሊኮች ናቸው እያለ የሚሳደብ ለዛውም እነዘበነን እነሮዳስን ተጠሪ መምህራንን ወይኔ ያስፈራል። ወይኔ ያለ መማር በጣም ከባድ ነው። ማርያም ሰው ትምህርት ቤት ገብቶ ያልተማረ ሰው ትምህርት ምን እንደሆነ አያውቅም። እና እንዴት አድርገህ ታስረዳዋለህ? ይከብዳል። በጣም ታፍ ነው። ስለዚህ አሁን ደፋር ትውልድ ነው የምታየው። በቃ ቲክታክ ላይ የምታየው ደፋር ትውልድ ደፋር ለመናገር እንኳን አንተ የምትሳሳላቸውን መምህራኖችን የሚሳደብ ደፋር። ስለዚህ ያለ ምርጫ ምንድነው? በቃ እነዚህን ሰዎች ትተህ መኖር ነው። እና ከባድ የሆነ የግሪሳ ግሩፕ ነው። የሆነ ግሩፕ አለ፣ አደገኛ ግሩፕ እና ግሩፑ አደገኛ ስለሆነ ለጊዜው እሳቱ እንዳይበላክ ነበልባሉ እንዳያቃጥልህ ዞር ነው የምትለው። እና እኚህ ተጠሪ ሊቃውንትም ይፈሩታል። ያንን ግሩፕ ተጠሪ ሊቃውንት አሉ እና እነሱም ይፈሩታል። እና እንዴት እንደሚደረግ አይዶን ነው። በጣም ታፍ ነው። አሁንም ምናልባትም ሊሰርቡኝ ስለሚችሉ ከዚህ በላይ ባልናገር ይሻለኛል። ይቆየኝ። ይሰርባሉ። ስራቸው ነው መሳደብ፣ ሁሌም እንደሰደቡ ነው። እና ይህ ነው እንግዲህ ውድ ቤተሰቦቼ በጣም አንድ እኔ ያሳዘነኝ ቪዲዮ ነው። የወቸ ጉድ ላይ አንዱ ቀርቦ መምህራችንን ዶክተር ዘበነ ለማን ሲተች በጣም ያስቃል። እውነት ከ10 አላለፍኩም ነው ያለው እዛ ፖድካስቱ ላይ ሲያወራ። እንደዚህ ያልተማሩ ሰዎች አያቸው አይደል? ያልተማሩ ሰዎች ናቸው። በቃ አንድና አንድ እኔ ማስመን ፈልገው በዛሬው ቪዲዮአችን ዋና ማስመን ፈልገው ነገር ብዙ ጊዜ እነዚህ መምህራን የሚተቹት ያልተማሩ ናቸው አትሉም? ከዛ ውጪ ደግሞ እነዚህ መምህራን የደረሱበት ሌቭል የእውቀት ሌቭል በዓለማዊም በመንፈሳዊም የደረሱበት ሌቭል የያዙት እውቀት ሲያወጡት ለሰሚው ይከብዳል። ላልተማረው ሰው ከባድ ነው። ለዛ ነው በቃ የሆነ ተረት የሚመስላቸው አለ። ያልተማረው ሰው የሆነ ምንም ማያውቅ ሰው ለማያውቅ ሰው በዛ በእነሱ ሌቭል ያለን ነገር እውቀት ማካፈል በቃ የሆነ ዘመኑን ታውቁታላችሁ። ትውልዱ በጣም ጠጣር ነው ልቡ እና እኔ አላውቅም ብሎ ከመቀበል ይልቅ ያው መሳደብ ነው የሚቀነውና የነሱ ሌቭል ይመስለኛል እነሱ ያሉበት ሌቭል እታች ያለው ያልተማረው ሰው እንዲተቻቸው ያደርጋቸው ይመስለኛል። እና በእውነት ሁልጊዜም እንደምንወዳቸው እነግራቸዋለን። እግዚአብሔር ይጠብቅልን መምህራንን። ዛሬ በእነሱ ጉዳይ ብቻ ነው ቪዲዮችን ይዤ መጥተው በዚህ ጉዳይ ትንሽ አንገብግቦኛል እውነቱን ለመናገር ወቸ ጉድ ላይ ያየሁት ነገር። ለማንኛውም ሐሳብ አስተያየታችሁን ስጡበት በዚህ ጉዳይ። መምህራችንንም ብዙ ጊዜ የተረት አባት እያሉ ይሰድባሉ። በተለይ መምህር ዶክተር ዘበነ ለማን እና ለሚሰድቡት መልስ ባለመስጠትም መተባበር አለብን። እስቲ አንድ ሁለት ቪዲዮችን ተመልክተን እንጨርስ የዛሬ ቪዲዮአችንን። ኦርቶዶክሳን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ? ጽሁፉን ተመልከቱት። እዚህ ጋር ጽሁፉን እዚህ ጋር ቪዲዮ ላይ ጻፉትን ተመልከቱ። ዘቤ ተበሳጨ ምናምን ሃሃ ብሎ አትደንግጡ፣ ኢየሱስ ብቻ የዓለም ቤዛ ነው። እንዲህ አይነት ሺህ ቪዲዮዎች አሉ። በቃ መምህራችንን ሲያቃሉ ያሉ ከውስጥ የሳቅ እንትን ሳውንድ እያስገቡ በቃ የዘቤ ተረቶች እያሉ ቪዲዮ በቃ በየቀኑ ነው የሚለቁት እና ተጠንቅቀን መስማት አለብን። እንደ ጴንጤ ሆናችሁ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸውም። በመጀመሪያ ይኸውላችሁ ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። ደደቦች መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው። አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው። ተመልከቱ። መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው። መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ። መምህር ጳውሎስ እንዲህ ብሎ አስተማረ፣ ዲያቆን ሄኖክ እንዲህ ብሎ አስተማረ፣ ከሌ እንዲህ ብሎ አስተማረ። ተመልከቱ። መጋቢ ሐዲስ እሸቱ እንዴት እንዲህ ብሎ ይናገራል? እንዲህ በሚል ነው እንጂ አባ ከሌ እንዲህ ያሉ ነው እንጂ ትምህርት የላቸው፣ ምንም እውቀት የላቸው። እስቲ መተው
መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ። ድንገት ሊጀምሩ ይችላሉ። ሃሌሉያ። ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ጀምራ በኦርቶዶክስ ገድል ላይ ይላል። በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል። ዛሬ ላኩልኛሉ አመሳሰሉ ራሱ እንዴት ጸያፍ ነው። ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን። እንደሱም አይደለም ከፈለክ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ያለው። ራሱ ግን ቢሆን አሳሰብ ነው ይሄ በስማም ለራሱ ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው? ተመልከቱ እስቲ ግንበኝትና እመቤታችን ለማዋረድ ተመልከቱ። ጸሎት ባልዳፍ በሰው ከንፈሩ ይሄ ነው በቃ የነሱ ስራ። መውደቅ ነው፣ መርከስ ነው፣ መቆሸሽ ነው፣ ድንግልን መስደብ ነው። ልጇን እንደው እንወዳለን እናትህን አንወድም ይሆናል። ይሄ ነገር የማይመስል ነገር ለሚስትህ አትንገር ይባላል። ገንፎ ባሬራ ለሰሚው ግራ ይባላል። አያችሁ አካሄዱን አያችሁት? እባቡን አካሄድ በምን መልክ እንደሚመጣ ይሄን ነው እኔ ቅድም ያልኩላችሁ። መመራችን አረጋግጡልኝ። እግዚአብሔር ይስጥልን። በእውነት ያልተማሩ ሰዎች ናቸው። በቃ ምንም የራሳቸውን አስተምሮ የራሳቸውን ዶክትሪን ማስተማር የማይችሉ ሉተር እንዲህ አለ የኛ አስተምሮ ይሄ ነው ብሎ እያንዳንዱ ነገር አንድ ሁለት ብለው ማስተማር የማይችሉ ሰዎች ናቸው እነዚህን መምህራን የሚተቹት። በቃ አራት ነጥብ። ሌላ ብዙ መቀባጠር አያስፈልግም። እግዚአብሔር መምህራኖቻችንን ይጠብቅልን፣ ከክፉ ነገር ሁሉ ይሰውርን፣ ከጠላት አይን ይሰውርልን፣ ይጠብቅልን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮአችን ይህንን ይመስል ነበር። በዚህ ጉዳይ ነው እንድንወያይ ይህን ቪዲዮ ያመጣሁላችሁ። ውድ ቤተሰቦቼ ስለነበረን ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። እግዚአብሔር ፈቅዶ በቀጣይ እስክንገናኝ ድረስ ደህና ሁኑልኝ። ደስታ መቻለ ያለ አንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ።